ስሜ ይስሐቅ ለገሰ። አዎ 50 አለቃ ከደቡብ ብሔረሰቦች ያው ሲዳማ ብሔር ነኝ። ትናንትና ወደ 11 ሰዓት ለሞላ አካባቢ ነው ከሽሬ የተንቀሳቀስ ነው። አዲግራት ያው አዳችሁ እዛ ስላለ እናንተም እዛ ሄዱና እዛ ትቆያላችሁ ተብለን ወጣን። ያው እዚህ ሲንደርስ ተኩስ ተፈጠረ። ጦርነት እንዳለ እናውቃለን። በርግጥ ሌላ ሀዲም አለ በዛ በታች ማን ነው እንደ አባጉና በኩልም ሌሎች ክፍለ ጦሮችም ያው በየቀኑ ተኩስ ያለ ያው አልቋል ይባላል። ያው ሁሉ ብዙ ሰው ይጎዳል። ያው ጦርነቱ እኔ አብዛኛው እዚህ ነው ቆየሁት ትግራይ ክልል 11 አመት ለ2 አመት ለስራ ሌላ ቦታ ሄጄ ነው አሁን የመጣሁት። በርግጥ ከሌላ ቦታ ነው ከዚህ አይደለም። ከመጀመሪያ እስከ 2011 ለስራ ሄድኩ። ከዛ ሲመለስ ግዳጅ አለ ወደዚህ ተብዬ መጣሁ። ግዳጅ ላይ ጥሪ ተደረገልን ለኛ በ30 ነው። ማን ነው ጥቅምት 30። ከዛ በኋላ ያው እዚህ መተን ሽሬ ተቀመጥን። ስንት ልጅ ያረጋችሁ? ሽሬ አንድ ወር ከምናምን በዛ ቆይተናል። ወደዚህ ራሱ አዲግራት በ6 ወደ አዲግራት ሙሉ እንትን ታህሳስ 6 አዲግራት እየሄድ ነበር። አዲዋ ላይ መኪና ተበላሸና ወደ ሽሬ ተመለስ ተብለን ተመለስን። ሽሬ ተመለስን፣ እዛ ቆየን። አሁን ደግሞ ወደ አዳችሁ ዳሉና ያው ትናንትና ተነሳን በ19 ቶክ መሰረት ስላልነበረ 6 ሰዎች ነበር። ያው 4ቱ ተያዝን፣ 2 ሰዎች ያው እዛ ወርቆ ይሁን ምን ይሁን አላውቅም እነሱ ቀርተዋል በረሃ ውስጥ። እኛ ግን 4 ሰዎች ያው መጨረሻ ምልሻዎች ጋር ተገናኘ ለነሱ እጅ ሰጠን። ክፍለ ጦሩ 33ኛ ክፍለ ጦር ያው እግረኛ እኛ አሁን 4ኛ ብርጌድ ነው ድጋፍ ሰጪ የሚባለው ማለት። ትናንትና ጊዜ አብረው ነበሩ ከኛ ጋር ማለት ነው። ሁሉም እዚህ ነበሩ። ያው እንዴት እንደሆነ በርግጥ አላውቅም። እኛም ያው መኪና ሲወርቅብን ያው ወደ በረሃ ገባን። እዛም ብዙ መኪናዎችም ያው የኛም እዛ ቆመው ነገር መንገድ ላይ እንደዚህ አይነት ደፈጣ ይኖራል የሚል ኢንፎርሜሽን የለም። አዲግራት ቀጣ እንደምንደርስ ብቻ ነው ተነገረን እንጂ ደፈጣ ይኖራል ውጊያ በቃ ባለቀው ነው የተነገረን እና ቆ ነገር የለም። ያው እንትን ያለው ጥይት ያለው ያው ክላሽ ያለው ተኩሶ ጨርሷል ጥይቱ። ተኩስ ፊት ለፊት ያሉ መኪናዎች ነው ተኩስ የተከፈተው። እኛ እናቅም ፊት ለፊት የነበረው መኪናዎች ተኩስ ተከፈተ። ከዛ ያው ተኩሱ ቀጠለ። እኛ ኋላ ነበር የኛ እጃዎችም ነበሩ እነሱም ተኮሱ ትንሽ። ከዛ በቃ ወደ በረሃው ሄደ።